ኦሪት ዘኍልቍ ምዕራፍ 34 የተስፋይቱ ምድር ወሰኖች። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆች እንዲህ ብለህ እዘዛቸው፣ እነሆ እናንተ ወደ ከነዓን ምድር ትገባላችሁ። የከነዓንም ምድር ከአውራጃዎቻቸው ጋር ለእናንተ ርስት ትሆናለች። የአዜቡ ወገን ከጺን ምድረ በዳ በኤዶምያስ መያያዣ ይሆናል። የአዜብም ዳርቻ ከጨው ባሕር ዳር በምሥራቅ በኩል ይጀምራል። ዳርቻውም ከአቅራቦን አቀበት በአዜብ በኩል ይዞራል፣ እስከ ኤናቅም ይደርሳል። መውጫውም በቃዴስ በርኔ በአዜብ በኩል ይሆናል፣ ወደ አራድ አገሮች ይደርሳል፣ ወደ አሴሞናም ያልፋል። ዳርቻውም ከአሴሞና ወደ ግብፅ ወንዝ ይዞራል፣ ወሰኑ ባሕሩ ይሆናል። ለባሕርም ዳርቻ ታላቁ ባሕር ዳርቻችሁ ይሆናል፣ የባሕር ዳርቻችሁም ይሆናል። በመስህም በኩል ወሰናችሁ ከታላቁ ባሕር በተራራው በኩል ይሆንላችኋል፣ ከተራራው እስከ ተራራው ድረስ ይሆንላችኋል፣ እስከ ኤማትም ይደርሳል። የዳርቻውም መውጫ በሰረደክ ይሆናል። ዳርቻውም ወደ ዲፍሮና ያልፋል፣ መውጫውም አርሴናይን ይሆናል። በመሃሉ በመስህ በኩል ያለው ወሰናችሁም በዚሁ ይሁናችሁ። በምሥራቅ በኩል ያለው ወሰናችሁ ከሴፋማ አርሴናይን ጀምሮ ነው። ዳርቻውም ከሴፋማ በዓይን ምሥራቅ ወዳለው ወደ አርቤላ ይወርዳል፣ እስከ ኬሬኔት የባሕር ወሽመጥ በምሥራቅ በኩል ይደርሳል። ዳርቻውም ወደ ዮርዳኖስ ይወርዳል፣ መውጫውም በጨው ባሕር ይሆናል። ምድራችሁም እንደ ዳርቻዋ በዙሪያዋ ይህች ናት። ሙሴም የእስራኤልን ልጆች እንዲህ ብሎ አዘዛቸው። እግዚአብሔር ለ9 ነገድና ለምናሴ ነገድ እኩሌታ ይሰጧቸው ዘንድ እንዳዘዘ በዕጣ የምትወርሷት ምድር ይህች ናት። የሮቤልም ልጆች ነገድ በየአባቶቻቸው ቤት፣ የጋድም ልጆች ነገድ በየአባቶቻቸው ቤት፣ የምናሴም ነገድ እኩሌታ ርስታቸውን ወርሰዋል። እነዚህ ሁለቱ ነገድና የአንዱ ነገድ እኩሌታ ርስታቸውን በዮርዳኖስ ማዶ በኢያሪኮ አንጻር በምሥራቅ በኩል ወረሱ። ምድሪቱን ለማከፋፈል ኃላፊነት የተሰጣቸው አለቆች። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ምድሪቱን ርስት አድርገው የሚከፍሉላቸው ሰዎች ስማቸው ይህ ነው። ካህኑ አልዓዛር፣ የነዌ ልጅ ኢያሱ። ምድሪቱንም ርስት አድርገው የሚያካፍሏቸው ከየነገዱ አንዳንድ አለቃ ይወስዳሉ። የሰዎቹም ስም ይህ ነው። የይሁዳ ነገድ የዮፎኒ ልጅ ካሌብ። ከስምዖን ልጆች ነገድ የዓሚሁድ ልጅ ሰላምያል። ከብንያም ነገድ የኪስሎን ልጅ ኤልዳድ። ከዳን ልጆች ነገድ አንድ አለቃ የዮቅሊ ልጅ ባቂ። ከዮሴፍም ልጆች ከምናሴ ልጆች ነገድ አንድ አለቃ የሱፊድ ልጅ አንሄል። ከኤፍሬም ልጆች ነገድ አንድ አለቃ የሳፍጣን ልጅ ቃሙኤል። ከዛብሎን ልጆች ነገድ አንድ አለቃ የበርናክ ልጅ አሊሳፈን። ከይሳኮር ልጆች ነገድ አንድ አለቃ የሆዛ ልጅ ፈልጥኤል። ከአሴር ልጆች ነገድ አንድ አለቃ የሴሌሜ ልጅ አኪሆር። ከንፍታሌም ልጆች ነገድ አንድ አለቃ የዓሚሁድ ልጅ ፈዳሄል። እግዚአብሔር በከነዓን ምድር ለእስራኤል ልጆች ርስታቸውን ይከፍሉ ዘንድ ያዘዛቸው እነዚህ ናቸው።